ይህ የኢትዮጵያ ቴሌቪዥን ነው። እንደምን አምሽታችኋል። ከምሽቱ 12 ሰዓት ሆኖ እስከ ምሽቱ 3 ሰዓት በ3 ምዕራፍ ተከፋፍሎ ወደ እናንተ በቀጥታ የሚቀርበው የቲቪ ዜና 57ን ጀምረናል። ለምናስቀድመው አርዕስተ ዜናውን ነው። ሀገራዊ ለውጡን ተከትሎ በግብርና ዘርፍ የተመዘገቡ ስኬቶች ኢትዮጵያን ወደ አዲስ ምዕራፍ ያሸጋገሩ መሆናቸውን የግብርና ሚኒስትሩ ዶክተር ግርማ አመንቴ ተናገሩ። የኢትዮጵያ የባህር በር ጥያቄ ታሪካዊና እየጨመረ ከመጣው የሕዝብ ቁጥር ፍላጎት የሚመነጭና ወደማይቀለበስ ደረጃ የተሸጋገረ የጋራ አጀንዳ ነው ሲሉ ሌተናል ጀነራል ዮሐንስ ገብረ መስቀል ገለጹ። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የቱሪዝም ዘርፉን አቅም ለማሳደግ የሚያስችሉ ተግባራት በመከናወን ላይ መሆናቸውም ተጠቆመም። ከውጭ የዜና ምንጭ ሩሲያ በአንድ ወር ጊዜ ውስጥ የተሟላ የተኩስ አቁም ስምምነት ላይ ካልደረሰች ከሀገሪቱ ነዳጅ ዘይት በሚገዙ ሀገራት ላይ የንግድ ታሪፍ እንደሚጥሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስጠነቀቁ። አብራችሁን ሁኑ። ባለፉት ጊዜያት የተሰሩ የፖለቲካ ሪፎርሞች ስራዎችን ላይ የተገኙ ውጤቶች ያጋጠሙ ችግሮች ላይ ትኩረት አድርገን ውይይት እናደርግ ይሆናል። በፓርቲ ሲስተም እና በአጠቃላይ ፖለቲካ አውዱ ላይ የሚመጣው ለውጥ የአንድን የፖለቲካ ስኬት አቅጣጫ ወይም ዘገምተኝነትን ይወስናል። የተቀየረው የፖለቲካ ባህል በተለይ ከአግላይ የፓርቲ ፖለቲካ ባህል ወደ አካታች የፖለቲካ ባህል የተቀየርንበት ምዕራፍ በትንሹ የሚነሳ አይደለም ማለት ነው። የሁሉ ነገር መነሻው መጋቢት ነው ብለን ባንነሳ ሀገር ከዛ ፊትም ነበረች። በጣም ብዙ ችግሮች ነበሩ። በጣም ብዙ ነገሮች የተሻገርናቸው። አዲስ አበባ ድሮና አሁን ያለችበትን ሁኔታ ማየት በቂ ነው። ያለውን ለውጥ የመጣውን ለውጥ ለማየት ማለት ነው። ፍርድ ቤቶች ያሰቧቸውን ስራዎች በቀጥታ ምክር ቤት በጀታቸውን አቅርበው የሚያጸድቁበት ሁኔታ እንዲኖር መደረጉን በምንወስድበት ጊዜ አንድ የሪፎርም አካል ተደርጎ መታየት መቻል አለበት። የቤት ጓዳ ችግሮቻችን ምንም በረከተው ወደ ውስጣችን ሁሉ ጊዜ እስከ መቼ በኔ ትውልድ አየሁት፣ በኔ የፖለቲካ ትግል ውስጥ አየሁት። እስከ መቼ ነው የምናየው? ልማት የምናረጋግጠው፣ ዲሞክራሲ የምናረጋግጠው፣ ሰላም የምናረጋግጠው በሕገ መንግስትና በሕገ መንግስት በኩል። ከዜናው ጋር ተመስገን በየነ ነኝ። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የቱሪዝም ዘርፉን አቅም ለማሳደግ የሚያስችሉ ተግባራት በመከናወን ላይ መሆናቸው ተገለጸ። በቱሪዝም ዘርፉ ለንተናዊ ጠቀሜታን ለማጉላት የሚያስችሉ ተግባራት እየተከናወኑ ስለመሆናቸውና የክልሉ ባህል ቱሪዝምና ስፖርት ቢሮ በጉዳዩ ላይ አስታውቋል። እድሉ ፈቀደ ዝርዝሩን ይዟል። በርካታ የቱሪስት መስህቦች በሚገኙባት በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የቱሪዝም ዘርፉን አቅም በማሳደግ ሁለንተናዊ ጠቀሜታውን ለማጉላት የሚያስችሉ ተግባራት በመከናወን ላይ መሆናቸው ተገልጿል። የቢሮው ኃላፊ አቶ ፋንታውን ብላቴ የበጀት ዓመቱን አፈጻጸም አስመልክተው በሰጡት መግለጫ እንዳሉት የቱሪዝም ዘርፉን ገቢ ለማሳደግ የቱሪስት መስህቦችን የማልማትና የማስተዋወቅ ስራዎች እየተከናወኑ ነው ብለዋል። ሀገራዊ ሪፎርሙ እንደ ክልል የቱሪስት መሰረተ ልማቶች እንዲስፋፉ ማድረጉን የገለጹት አቶ ፋንታውን በተለይም የሃላላ ኬላ፣ የኮይሻ ፕሮጀክትና የዚሁን ዳናሎጅ የክልሉ የዘርፉ አቅም እንዲያድግ ማገዛቸውን አንስተዋል። ጸጋዎች አሉን፣ መዳረሻዎች አሉን፣ ግን ያለሙ ናቸው። ከማልማት ረገድ በተለይም ለቱሪዝም ሴክተር ከተሰጠው ከፍተኛ ትኩረት መነሻ የሀገሪቱ ጠቅላይ ሚኒስትር ለዚህ ክልል ከፍተኛ ትኩረት ሰጥተዋል። በዚህ መነሻ ገበታ ፕሮጀክቶች የዚህ ክልል ጸጋዎችን አሟጦ አጉልቶ በዓለም አቀፍ ደረጃ እውቅና እንዲያገኝ የሀገርን ገጽታ እንዲገነባ የክልልን ገጽታ እንዲገነባ ከድቅድቅ ጨለማ ወደሚደንቅ ብርሃን ያወጡ ናቸው። ይህም የጎብኚዎች ቁጥር እንዲጨምር በማድረጉ በበጀት ዓመቱ እስካሁን ከ1300 በላይ ቱሪስቶች ክልሉን እንደጎበኙና ከ23 ሚሊዮን ብር በላይ ገቢ መገኘቱን ጠቁመው
በዚህ ዓመት 1500 የውጭ ቱሪስቶችን አቅደናል። እኛ በዚህ ኳርተር 1333 ደርሷል። ወደ 2.5 ሚሊዮን አካባቢ በዚህኛው ዓመት እናስገባለን ብለን አስበናል። አሁን ግን ኦልሞስት ወደ 1.8 አካባቢ ደርሷል በዶላር 23 ሚሊዮን አልፏል። ይሄ ግን ቢዝነስ ቱሪዝም ነው። ከቱሪዝም ልማቱ ባሻገር የባህል ልማት ላይ አበረታች ውጤቶች መኖራቸውን አንስተው ተደብቆ የቆዩ የባህል እሴቶችን በማጥናት መለየታቸውንና የህዝብ ለህዝብ ትስስርን ለማጠናከር እየተሰራ መሆኑንም ተናግረዋል። የክልሉን ከፍተኛ የቱሪዝም አቅም ለገቢ ማመንጫና ለስራ ዕድል ፈጠራ ለማዋል ባለፉት 3 ዓመታት ከ43 ሺህ በላይ ቋሚና ጊዜያዊ የስራ ዕድል መፈጠሩን ከተቋሙ የተገኘው መረጃ ያመላክታል። የባህር በር ጥያቄ ታሪካዊና አሁን ላይ በኢትዮጵያውያን ወደማይቀለበስ ደረጃ የተሸጋገረ የጋራ አጀንዳ ነው ሲሉ ሌተናል ጀነራል ዮሐንስ ገብረ መስቀል ገለጹ። የኢትዮጵያን የባህር በር የማግኘት ሰላማዊ የዲፕሎማሲ ጥያቄ ምላሽ ለማስገኘት ቀጣይነት ያለው ስራ እንደሚያስፈልግም ነው የጠቆሙት። ዝርዝሩን ያዘጋጀችው ሐምራዊት ብርሃኑ ናት። የባህር በር ጥያቄ እየተጠናከረ መጥቷል። ሌተናል ጀነራል ዮሐንስ ገብረ መስቀል በመከላከያ ሰራዊት በሀገር ውስጥና በሰላም ማስከበር ተልዕኮ ረጅም ዓመታትን ያገለገሉ ናቸው። በቅርቡም አዙሪት ኢትዮጵያና ጦርነት ፍች የሚያስፈልገው ጋብቻ በሚል ርዕስ የኢትዮጵያና የአፍሪካ ቀንድ ጉዳዮች የሚዳስስ መጽሐፍ ለተደራሲያን አበርክተዋል። በመጽሐፋቸው ኢትዮጵያ የባህር በር የማግኘት ጥያቄ የትውልድ መጻኢ ዕጣ ፋንታ የሚወስን መሰረታዊ ጉዳይ መሆኑን ገልጸዋል። አክለውም የኢትዮጵያ የባህር በር ጥያቄ ታሪካዊና ጨመረ ከመጣው የህዝብ ቁጥር ፍላጎት የሚመነጭ መሆኑን ጠቅሰው አሁን ወደ ማይቀለበስ ደረጃ የተሸጋገረ የኢትዮጵያውያን የጋራ አጀንዳ መሆኑን ተናግረዋል። የባህር በር ጥያቄ እየተጠናከረ መጥቷል። ታሪካዊ ሂደቱ እንደዛ እንደሚሆን የታወቀ ነው። ቢኮዝ የገበያው ዲማንድ የትውልዱ ዲማንድ እያደገ መጥቷል። አሁን ይህንን ማቆም አይቻልም። ይህንን መልስ ብቻ ነው ማግኘት ያለበት። መልሱ በሰላም እንዲሆን እንደ ህዝብም እንደ ሀገርም ማድረግ ያለብን ሁሉ ማድረግ አለብን። ይሄ ማለት ግን ባህሩም ከባህሩ ጋር በተያያዘ ከኢትዮጵያ ለየት ያለ እይታ ያላቸው ጎረቤቶች ኃይሎች አሉ። ያው የቀጠናው የቀውሱ አንዱ መገለጫ በጋራ ሆኖ ተፈጥሮ ለቀጠናው የለገሰውን የባህር ሀብት ያለመጠቀም ነው። የኢትዮጵያ የባህር በር ጥያቄ ተገቢውን ምላሽ ካገኘ ቀጣናዊ የኢኮኖሚና የፖለቲካ ትብብር በማሳደግ ጎረቤት ሀገራትንም ተጠቃሚ እንደሚያደርግ ሌተናል ጀነራሉ ተናግረዋል። ሰላምና ሰላም መሆን አለበት። ጥያቄውን ማቆም አይቻልም። በአንድ እጅ ደግሞ ማንጨብጨብ አይቻልም። ስለዚህ which I hope በቀጠናው ያሉ እኛ ባህሩን በጋራ እንጠቀም ከማለታችን በፊት የባህር በሩን ተጠቀሙ ማለት ነበረባቸው። ለምን እንዲጠቀሙ የኛን ፖርት ተጠቀሙ ቢሉ ቁጥር 1 ተጠቃሚ እነሱ ናቸው። ቀጥሎ የሚጠቀመው ደግሞ ቀጥሎ ያለው እንደኛ ያለው ሀገር ነው። መንግስት የኢትዮጵያን የኢኮኖሚ እድገት ታሳቢ በማድረግ የጀመረውን የባህር በር ማግኘት ጥያቄ አጠናክሮ መቀጠልና ዜጎችም ለዚህ ዓላማ መሳካት ርብርብ ማድረግ እንደሚገባቸው ተገልጿል። ሀገራዊ ለውጡን ተከትሎ በግብርናው ዘርፍ የተመዘገቡ ስኬቶች ኢትዮጵያን ወደ አዲስ ምዕራፍ ያሸጋገሩ መሆናቸውን የግብርና ሚኒስትሩ ዶክተር ግርማ አመንቴ ተናገሩ። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽነር አምባሳደር ሽፈራው ተክለማርያም ደግሞ በግብርና ዘርፍ የተመዘገበው ስኬት ተፈጥሯዊና ሰው ሰራሽ አደጋዎችን በራስ ሀብት የመቋቋም አቅምን የፈጠረ ስለመሆኑ ተናግረዋል። ዝርዝሩን ያዘጋጀችው ሜሮም ምትኩ ናት። ሀገራዊ ለውጡን ተከትሎ በግብርናው ዘርፍ የተመዘገቡ ስኬቶች ኢትዮጵያን ወደ አዲስ ምዕራፍ ያሸጋገሩ መሆናቸውን የግብርና ሚኒስትሩ ዶክተር ግርማ አመንቴ ገለጹ። ሀገራዊ ለውጡን ተከትሎ በግብርናው ዘርፍ መዋቅራዊ ሽግግርን ማምጣት የሚያስችሉ ስራዎች መከናወናቸውንም አንስተዋል። በተለይ የኩታ ገጠም አስተራረስ ዘዴንና የሜካናይዝድ እርሻን የማስፋት እንዲሁም በዝናብ ላይ ጥገኛ የነበረውን ግብርና በመቀየር ዓመቱን ሙሉ ወደ ማረስ መገባቱንም ጠቅሰዋል። ይህም ምርትና ምርታማነትን በማሳደግ ኢትዮጵያን ወደ አዲስ ምዕራፍ ያሸጋገረ መሆኑን ገልጸዋል። በኩታ ገጠም በሬና ገበሬን ወደ ሜካናይዜሽን በዝናብ ላይ ብቻ ጥገኛ የነበረውን ግብርና ሁሉንም የውሃ አማራጮች የመጠቀም ከእጅ ወደ አፍ የሆነውን ግብርና ወደ ኮመርሻል ግብርና የመቀየር
ችግሮቹን የመለየት መፍትሄዎቹ ደግሞ ስር ነቀል በሆነ መንገድ የማስቀመጥ ሁኔታ የለውጡ መንግስት ግብርና ላይ ሲጀምር ግብርና ከዚህ በፊትም ቢሆን በቃል ደረጃ ትኩረት ያልተሰጠበት ስርዓት የለም። ግን የቃልና የተግባር ልዩነት ነው የነበረውና በተግባር በእነዚህ ጉዳዮች ላይ እርምጃዎች በመወሰዱ ለውጦች ተገኝተዋል ማለት ነው። በሌላ በኩል በግብርናው ዘርፍ እየተመዘገበ ያለውን ስኬት ዘላቂ ለማድረግ በአረንጓዴ አሻራ መርሃ ግብር አማካኝነት ለአየር ንብረት ለውጥ የማይበገር የግብርና ልማት ለመተግበር እየተሰራ መሆኑንም የግብርና ሚኒስትሩ አንስተዋል። አረንጓዴ አሻራ ዘንድ ምን አደረገ? ምንድነው አንዱ መከላከል ብቻ ሳይሆን ግብርናችን ለአየር ንብረት ለውጥ የማይበገር እንዲያደርግ የሚያደርግ ውጤት አለው። ምክንያቱም የለሙ ተፋሰሶች የደኑ መጠን ሲጨምር የውሃ መጠን ይጨምራል። እነዚህ የጨመሩ ውሃ መጠኖች መጨረሻ ላይ ለመስኖ ለበጋ መስኖ እንጠቀምባቸዋለን። ስንዴ እናመርትባቸዋለን። አትክልትና ፍራፍሬ እናመርትባቸዋለን። ኢትዮጵያ በበጋ የማምረት አቅሟ ጨምሯል። የግብርና ሚኒስትሩ ዴኤታ ዶክተር መለስ መኮንን በበኩላቸውም የምግብ ዋስትናን ለማረጋገጥ የ10 ዓመት ስትራቴጂክ እቅድ ተዘጋጅቶ ወደ ስራ መገባቱን ነው የተናገሩት። በዚህም ከለውጡ በፊት በመኸር 12.5 ሚሊዮን ሄክታር መሬት ይታረስ እንደነበር ጠቅሰው አሁን ላይ ወደ 20.5 ሚሊዮን ሄክታር ማሳደግ ተችሏል ነው ያሉት። በዚህም በሀገር አቀፍ ደረጃ የሚሰበሰበውን ምርት ከ293 ሚሊዮን ኩንታል ወደ 608 ሚሊዮን ኩንታል ምርት ከፍ ማድረግ መቻሉንም አብራርተዋል። ከለውጡ ወዲህ ባሉት ዓመታትም የስንዴ ምርትና ምርታማነትን በማሳደግ ኢትዮጵያ ራሷን እንድትችል በተጀመረው ኢኒሼቲቭ ከፍተኛ ውጤት መገኘቱንም ገልጸዋል። በመኸር ብቻ የሚገኘው ዓመታዊ የስንዴ ምርት ከ48.5 ሚሊዮን ኩንታል ወደ 152 ሚሊዮን ኩንታል ከፍ ማለቱንም ተናግረዋል። በ2011 ዓ.ም በ3500 ሄክታር መሬት የተጀመረው የበጋ መስኖ ስንዴ ልማት ደግሞ አሁን ወደ 3.5 ሚሊዮን ሄክታር ማደጉን በማንሳት ከዚህም 172 ሚሊዮን ኩንታል ምርት ለማግኘት እየተሰራ ነው ብለዋል። የመስኖ ስንዴም በ2011 ስንጀምር በ3500 ሄክታር ላይ ነው የጀመርነው። እሱም በአንድ ክልል ማለት በምንችልበት ሁኔታ ነው። ከዛ በኋላ ግን ክልሎችን በማስፋት መሬትንም እያሰፋን በመምጣታችን በ2016 ብቻ ወደ 3 ሚሊዮን ሄክታር ሸፍነን ከዚህም ላይ ወደ 107 ሚሊዮን ኩንታል የሚሆን ምርት የስንዴ ምርት መሰብሰብ የቻልንበትና አሁን በያዝነው ደግሞ በ2017 የመስኖ ወቅት ላይ የስንዴ ልማትን በ3.5 ሚሊዮን ሄክታር ማድረስ ችለናል። ከዚህም እንክብካቤዎቻችንና ሌሎች የምርት ብክነትና ብክለትን የሚቀንሱ ስራዎችን በትኩረት በመስራት ከ172 ሚሊዮን ኩንታል ያላነሰ ምርት እንሰበስባለን ብለን እየሰራን ያለነው። በሀገር አቀፍ ደረጃ በግብርናው ዘርፍ እየተገኘ ያለው ስኬት የአደጋ ስጋትን በራስ አቅም ለመቋቋም የተጀመረውን ስራ እያገዘ መሆኑን የተናገሩት ደግሞ የኢትዮጵያ አደጋ ስጋት አመራር ኮሚሽነር ዶክተር ሽፈራው ተክለማርያም ናቸው። ሰብአዊ ድጋፍን በራስ አቅም ለመቻል ፖሊሲ ተቀርጾ በሁሉም ክልሎች ወደ ስራ መገባቱንም ገልጸዋል። በአማራ ክልል ዘላቂ ሰላምን ለማስፈን ከሌሎች ጥምር ኃይሎች ጋር በመሆን በቁርጠኝነት እንደሚሰሩ በብር ሸለቆ መሰረታዊ ወታደራዊ ማሰልጠኛ የሰለጠኑ አዲስ የአድማ መከላከል የፖሊስ አባላት ተናገሩ። የብር ሸለቆ ወታደራዊ ማሰልጠኛ ተመራቂ 33ኛ ዙር ምልምል የአድማ መከላከል የፖሊስ አባላት በምዕራብ ጎጃም ዞን ፍኖተ ሰላም ከተማ ደማቅ አቀባበል ተደርጎላቸዋል። ሳሙኤል ወርቃየው ዝርዝር አለው። በብር ሸለቆ ወታደራዊ ማሰልጠኛ ስልጠናዎችን ሲወስዱ ቆይተው የተመረቁ 33ኛ ዙር ምልምል የአድማ መከላከል የፖሊስ አባላት በምዕራብ ጎጃም ዞን ፍኖተ ሰላም ከተማ ደማቅ አቀባበል ተደርጎላቸዋል። አዲስ ተመራቂ የአድማ መከላከል የፖሊስ አባላትም በስልጠና ቆይታቸው በማንኛውም ወታደራዊ ግዳጅ ሁሉ የተሰጣቸውን ተልዕኮ በአግባቡ መወጣት የሚችሉበት ቁመና ላይ እንዲደርሱ ማስቻሉን ይናገራሉ። የስልጠናው ያሳለፍነው ሂደት በጣም አሪፍና በራስ መተማመን ብቁ ሆነን የወጣንበት አጋጣሚ አለ። ያው የሰልጠነን የወጣ ነው በብር ሸለቆ መሰረታዊ ውትድርና ማሰልጠኛ ነው እና በበቂ ሁኔታ ስልጠናችንን አጠናቀን ወደ ሀገራችን ግዳጅ ኃላፊነት ለመወጣት ለመቀላቀል በቅተናል ማለት ነው። ከስልጠናው በፊት የነበረን የተለያየ አስተሳሰብ የተለያየ አይነት አመለካከት ነበረ። ግን በስልጠናው እንዳንድ በ4 ወር በቆየንባቸው ስልጠና ጊዜያት ወደ አንድ ዓላማና ወደ አንድ መስመር የተለያየ አይነት አመለካከት የነበረን ሰዎች
አንድ በስልጠናው አማካኝነት በተሰጡን የቴክኒካዊ የንድፈ ሐሳብ የትምህርት ገለጻ ትምህርቶችን በመጠቀም ወደ አንድ አይነት ዓላማ እንድንመጣ አድርጎናል። የአድማ መከላከል የፖሊስ አባላቱ በተለይ ክልሉ አሁን ካለበት የጸጥታ ችግር ወጥቶ ወደ ሰላማዊ እንቅስቃሴ እንዲመለስ በወታደራዊ ስልጠናቸው ወቅት ያገኟቸውን ስልጠናዎች ተጠቅመው ግዳጃቸውን ለመወጣት ቁርጠኛ መሆናቸውንም ገልጸዋል። በንድፈ ሐሳብ ደረጃ በተማርናቸው ትምህርቶች ሰላምን እንዴት ማምጣት ይቻላል በክልላችን አሁን ያለው የክልላችን ወቅታዊ ሁኔታ እንዲሆን ያደረገው መንስኤው ምንድነው? ከህዝቡ ጋር ያለው ግንኙነትስ ከህዝቡ ጋር ምን ያህል ቀርበንስ መስራት አለብን? የህዝቡን ችግር ምን ያህል መረዳት አለበት የሚለውን በትክክል የተገነዘብንበትና እየተማርንበት ነው። ከህዝብ ጋር እጅና ጓንት ሆነን በመስራት ቢያንስ ህዝቡ ወጥቶ በሰላም እንዲገባ የቀድሞ ሰላሙን መልሶ እንዲያገኝ ለማድረግ ያን ትልቅ እንዳላማና ተጽዕኖ አድርገን ይዘን ለሀገራችን ማንኛውንም መስዋዕትነት ከፍለን አምነንበትም ተቀብለንበትም የመጣንበት ሁኔታ ነው ያለው። ሀገራችን ከብዙ ነገር ነፃ እንድትሆን ሰላሟን አግኝታ ወደፊቱ ልማትና አንጻራዊ ሰላሟን እንድትመለስ ቁርጠኝነት ይዘን ወደ ሀገራችን ተመልሰናል። ወደዚህ ተቀላቅለን ሀገራችን ሰላም ለማምጣት ዝግጁ ሆነን እንደወጣን ሁሉ ሀገራችን ላይ ብዙ ችግር አለባት እና ያን ችግር ደግሞ ለመወጣት ብቁ ስልጠናም ብዙ ነገርም አድርገናል። የክልሉን ሰላም ለመመለስ እየተደረገ ባለው ጥረት አሁን ላይ አንጻራዊ ሰላም ማምጣት መቻሉም የተገለጸ ሲሆን የተገኘውን ሰላም በማጽናቱ ረገድ ደግሞ አዲስ ተመራቂ የአድማ መከላከል የፖሊስ አባላት ድርሻ ከፍተኛ መሆኑም ተገልጿል። ከዚህ በፊት የዛሬ ዓመት የዛሬ 6 ወር የነበረው ይሄ ህብረተሰቡን የማደናገሩ ስራ አሁን ባለው ሁኔታ ላይ ሁሉ ነገር እውነቱ እየወጣ እየሄደ ነው ያለው፣ እየተስተካከለ ነው ያለው። ስለዚህ ይሄን ደግሞ የበለጠ ወደ ኖርማል የጤነኝነት አካባቢያችን የማጽዳት ስራ ደግሞ እናንተ ከሀገር መከላከያና ከአካባቢ የጸጥታ ኃይላችን ጋር ሆናችሁ በመስራት እናረጋግጣለን ማለት ነው። እናንተ አዲስ ተመራቂ አድማ መከላከል ፖሊሶች የነባሩን ታሪክ በመድገም የክልላችን ሰላም የበለጠ ለማረጋገጥ ከህዝባችን ጎን በመስራት እንደዚህ ቀደሙ የተሻለ ሰላም እንዲሆን የእናንተ ጥንካሬ ወሳኝ ሚና አለው። የትምህርት እጦት ትውልድ ላይ የሚፈጥረው ስብራት ሁሉንም ሊያሳስበው ይገባል ሲሉ የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ተናገሩ። ኃላፊዋ ይህን የተናገሩት በክልሉ ትምህርት ለትውልድ በሚል መሪ ሀሳብ ትምህርት ቤቶችን ወደ ተሟላ ተግባራቸው ለመመለስ የመገናኛ ብዙሃን ሚና ላይ የሚመክር መድረክ በባህር ዳር ሲካሄድ ነው። ራሄል ፍሬው በአማራ ክልል ያጋጠመው የጸጥታ መታወክ ሰብአዊና ቁሳዊ ጉዳትን ያስከተለ ነው። የትምህርት መስክ ደግሞ ጉዳቱ ከከፋባቸው ዘርፎች በቀዳሚነት ይጠቀሳል። ትምህርት ተቋርጦ በመቆየቱ በጣም እኛ ነን የተጎዳን። እነዚህም ለራሱ በባለፈው ነው ጀምረን ተመዝግበን ለራሱ ልንመጣ ስንል እንዲረብሻ ይነሳል። ሲነሳ እናቋርጠዋል። እንግዲህ ተምረሽ ምን ትሆኛለሽ የማለቱ እንትን ስላለ ወደ አላስፈላጊ ጋብቻ የሚገቡበት ሁኔታ እያጋጠመን ያለ። በክልሉ በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ የተማሪዎች በትምህርት ገበታ ላይ አለመገኘት ሁሉንም ሊያሳስበው የሚገባ ጉዳይ ነው ይላሉ። ሚዲያው የራሱን ድርሻ እንዲወጣ እንፈልጋለን። የትኛውም አካል በግራም በቀኝም ያለ አካል ለፖለቲካም ይሁን ለኢኮኖሚ የሚታገል አካል ሁሉ የትምህርት ስርዓቱን ነፃ እንዲያደርግልን ጥሪ ለማቅረብና በዚህ ደግሞ ሚዲያው ከጎናችን ሆኖ ግንዛቤ እንዲፈጥርልን ሜቢ ይሄ የመጣበት ምክንያት ያረዳድ መዛነፍ ሊሆን ይችላል። የተለያዩ የውጭ አርቲፊሻል የሆኑ ሀሳቦች ተጭነው ሊሆን ይችላል። ይሄንን በማድረግ ደግሞ ምንም ይሁን ምን ኢትዮጵያዊ ሆኖ የሚደሰትና የሚያሳካ የለም። ሜቢ የውጭ ጠላቶቻችን ሊደሰቱ ይችላሉ፣ አላማቸውን ሊያሳኩ ይችላሉ። እኛ ጋር ግን ኢትዮጵያዊ እህት ወንድሞቻችን ግን የትኛውም ቢሆን በዚህ ሊያሳካስ እንደማይችል ሚዲያው በደንብ እንዲሰራልን ጥሪ ለማቅረብ ነው። ለችግሩ መቀረፍ ማህበረሰብን በማንቃት የመገናኛ ብዙሃን የላቀ ሚና እንዳላቸው የጠቀሱት ደግሞ የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ዶክተር መንገሻ ፈንታው ናቸው። የትምህርት ጥቃት የትምህርት ጉዳት የሚታየው እና ውጤቱ የሚታየው ከ2 ከ3 ከ4 ዓመት በኋላ ነው ውጤቱ የሚታየው። ህፃናቱ ገና ከ6 ከ5 ዓመት ጀምረው ከቅድመ መደበኛ ትምህርት ጀምረው አብረው እያደጉ ነው። ዩኒቨርሲቲ የሚገቡትም በእውቀት ደረጃ በእድሜ ደረጃ ከፍ የሚሉትም አብረው አድገው ነው እየተከማቸ የሚሄደው። ያንን የሚያደርገው ደግሞ በየደረጃው ያለ መምህር ነው። ስለዚህ መምህራን ላይ ያለ ጥቃት ሊቆም ይገባዋል፣ ትግል ልናደርግ ይገባል ነው። የአማራ ክልል ትምህርት ቢሮ ትምህርት ለትውልድ በሚል የጀመረው ተማሪዎችን ወደ ትምህርት ቤት የመመለስ ንቅናቄና የመገናኛ ብዙሃን ሚና ላይ ያተኮረ የምክክር መድረክ በባህር ዳር ከተማ ተካሂዷል። ለኢቲቪ
ራሄል ፍሬው ባህር ዳር። ከራስ አንደበት ወደ ተሰኘው ዜና ስናመራ ኤሌክትሪክ ሳይክል የሰራን ወጣት ነው የምናስተዋውቃችሁ። በዚህ ወጣት የተሰሩት እነዚህ ሳይክሎች የሀገራችንን መልክዓ ምድር ከግምት አስገብተው የተሰሩ ናቸው። የኤሌክትሪክ ሳይክሎቹ 85 በመቶ የሀገር ውስጥ ግብዓቶችን በመጠቀም በተመጣጣኝ ዋጋም ለገበያ ቀርበዋል። ከራሱ አንደበት እንከታተል። አሁን ሀገራችን ውስጥ ትራንስፖርት ችግር በጣም ትልቅ ችግር ነው ያለው። ትልቁ ወጪ ቤንዚን ነው። ይህን ለማስቀረት እኛ ሰላሌ ካር ካምፓኒ በኤሌክትሪክ ኃይል የሚሰራው ሞተር ሳይክል ሰራን ማለት ነው። የተለያዩ ሞዴሎች አሉ። እነዚህ ሞተር ሳይክሎች በኤሌክትሪክ እና በፔዳል የሚሰሩ አሉ። እንዲሁም ፉል ኤሌክትሪክ አለ። እንዲሁም ደግሞ ባለ 3 እግር አካል ጉዳተኞች የሆኑ ሞተር ሳይክሎች እያመረት ነው የምንገኘው። በኤሌክትሪክ ኃይል የሚሰሩ ሞተር ሳይክሎች አሉ። ከውጭ የሚገቡ ከተለያዩ ሀገሮች ወደ ሀገራችን የሚገቡ ሞተር ሳይክሎች አሉ። እነሱ አሁን ሲሰሩ ለሀገራችን እንትን ስታንዳርድ ነው የሚሰሩ ማለት ነው እነዚህ ሞተር ሳይክሎች። እነዚህ ደግሞ ወደ ሀገራችን ስናስገባ በቃ በእነሱ ሀገር ስታንዳርድ ስለተሰራ ሀገራችን ላይ ደግሞ አይስማማም ምናምን ማለት ነውና እሱን ችግር ለማይሴም እኛም ወደ ስራ ገባን ማለት ነው። እኛ የምናመርተው ሞተር ሳይክሎች ከውጭ የሚገባው ለየት የሚያደርገው አንደኛ በሀገራችን ተስማሚ ሆነው የተሰሩ ሞተር ሳይክሎች ናቸው። ሁለተኛ ደግሞ የሀገራችን ምርት ናቸው። ኦልሬዲ 85% እዚህ ሀገራችን ውስጥ ነው የምንሰራው ማለት ነው እና 15% እስከ 20% ነው ከውጭ የምናስገባው። እሱም ሊቲየም ባትሪና ድናቦ ነው ከውጭ የምናስገባ ማለት ነው። ይህም ደግሞ ከጊዜ በኋላ ይቀራል ማለት ነው። እኛ የምናመርት ሞተር ሳይክሎች አንደኛ ከውጭ የሚገቡ ለሀገራችን ተስማሚ አይደሉም። ሁለተኛ ደግሞ ዋጋው ውድ ነው። ሶስተኛ ደግሞ እነዚህን ስፔር ፓርቶች በፈለግን ሰዓት አናገኝም። እኛ ግን ሀገራችን ውስጥ የምናመርተው ስፔር ፓርቶችም እያቀረብን ነው የምንገኘው። እነዚህ ሞተር ሳይክሎች ስናመርት ጋሬንት አሉ፣ እንዲሁም ደግሞ መለዋወጫ አሉ ማለት ነው። እነዚህ ሞተር ሳይክሎች ሲበላሹ ከኛ ጋር መለዋወጫ ያገኛሉ። ከውጭ የሚገቡ ሞተር ሳይክሎች ዝቅተኛ የተባለ እስከ 42000 ብር ነው የሚሸጡ በኤሌክትሪክ ኃይል የሚሰሩ ሞተር ሳይክሎች። ግን እኛ ጋር ዝቅተኛ የተባለ ከ25000 ብር ጀምሮ እስከ 32000 ብር አለ። ከፍተኛ የተባለ ደግሞ እስከ 280000 ብር ይዳል ማለት ነው እነሱ። ግን እኛ ከፍተኛ የተባለ 195000 ብር ነው። በሞዴላችሁ እየጨመረ እየቀነሰ ይሄዳል። ኦልሬዲ ከውጭ የሚገቡ አሁን ከኛ ይጥፍ ነው ማለት ነው። እኛ ደግሞ የሀገራችን ምርት ስለሆነ በሀገራችን እቃም ስለምንሰራ የሀገራችን ችግር ለመፍታት ነው እንጂ ትርፍ ላይ እንትን አላለም ማለት ነው። ትንሽ የፋይናንስ ችግር ስላጋጠመን ነው ያዛረግን እንጂ ኦልሬዲ ተሞክሮ ተፈትሾ ምናምን ወደ ገበያ የገቡ ናቸው ማለት ነው። አመሰግናለሁ። ሌላ የፈጠራ ባለቤት ወጣት ጋር እንውሰዳችሁ። ወጣቱ የአይነ ስውራን በትር ነው የሰራው። ንጉስ አማረ የሰራው ይህ የአይነ ስውራን መጠቆሚያ ሲሆን ከዚህ በፊት ከተሰሩት የሚለየው ደግሞ በድምጽ ጥቆማ መስጠት መቻሉ ነው። ይህ የፈጠራ ውጤት ከፊት ለፊት የሚገጥምን መሰናክል እየለየ የሚጠቁምም ነው። ተጠቃሚው በድምጽ አቅጣጫ እንዲቀይር ከማስቻሉም በተጨማሪ የገመድ አልባ የባትሪ መሙያ ስርዓትም ተገጥሞለታል። መጠቆሚያው አደጋ ሲደርስ ለተጠቃሚው የቅርብ ቤተሰብ ያለበትን ስፍራም ጭምር የሚያሳውቅ ነው። አብረን እንከታተለው። እኔ የሰራሁት የፈጠራ ስራ የአይነ ስውራን መንቀሳቀሻ ሲሆን ስራ ለመስራት የተነሳሳውበት ዋና ምክንያት ዩኒቨርሲቲ እያለሁኝ የመመረቂያ ጽሁፍ ሳስብ ምን ብሰራ ይሻላል ለማህበረሰቡ የሚጠቅም ብያስቤ ከዛ ውስጥ የአይነ ስውራን መንቀሳቀሻ እንዲመረጥልኝ አድርጌ ጥናት አደረኩኝ። ይህን ስራ ስሰራ እኔ ባለውበት አካባቢ ብዙ አይነ ስውራኖች አሉ። ስለዚህ ለምን ይሄንን አዲስ ፊቸር ጨምረንበት እሱን ለምን አድሬስ አናደርግም ብያሰብኩኝ እንዳልኩትም ያው ይሄን መስራት ጀመርኩኝ። ያሉት ፊቸር ኦብስታክሎችን ማንኛውም ከፊት ለፊት ያለን ኦብስታክል ዲቴክት እያደረገ በአማርኛ ቋንቋው ለከስተማይዝ የሚደረግ ነው እንደተፈለገው እንደ ዩዘሩ ማለት ነው። አሁን ግን ይሄን የሰራ ነው በአማርኛ ቋንቋ ዲቴክት እያደረገ በ1 ሜትር ውስጥ እንቅፋት ስላለ በ2 ሜትር ውስጥ እንቅፋት ስላለ ባኮን ይጠንቀቁ እያለ መናገር የሚችል ነው። በ80 ሳንቲም ምቹ መንገድ ስለሌላ አማራጭ ይጠቀሙ። ይሄ ፕሮዳክት ዋየርለስ ቻርጅ ሲስተም ተገጥሞለታል። አድቫንስ እያደረግነው አሁን የምርት ስናወጣው ደግሞ ውሃ ዲቴክት ያደርጋል፣
ጉድጓዶችን ዲቴክት እያደረገ ይወጣል። ይህ ምርት በራሱ ደግሞ አደጋ ቢደርስበት ለቤተሰቡ ማሳወቅ የሚችል ጂፒኤስ ናቪጌሽን ሲስተም ተጠቅሞ ማሳወቅ የሚችል ፕሮዳክት ነው። አሁን ላይ እየተሰሩ ላሉ ምቹ ለሆኑ መንገዶች በጣም አስፈላጊና ወሳኝ ነው። ምክንያቱም በጣም ትልቅ ፕሮብሌም ነው አድሬስ የምናደርገው ማለት ነው። ምቹ መንገድ ስለሌላ አማራጭ ይጠቀም። የተለያዩ ፊቸሮች አሉት። አሁን ካሉት ሀገር ውስጥ ካሉትም በእጥፉን እጅጉን ይልቃል። ከሀገር ውጭም መሸጥ የሚችል ምርት ነው። ይህን ስራ ለመስራት ወደ 15000 ብር በላይ ፈጅቶብናል። ወደ ገበያ ደግሞ 19000 ብር ይሸጣል ማለት ነው። በ1 ሜትር ውስጥ እንቅፋት ስላለ ይጠንቀቁ። በ80 ሳንቲሜትር ምቹ መንገድ ስለሌላ አማራጭ ይጠቀሙ። አሁን ጀርመን ላይ የተሰሩ ምርቶችን ብናይ ከ500 እስከ 800 ዶላር ድረስ ነው። ይህ ደግሞ ከ200 እስከ 250 ዶላር ድረስ ለከስተመር ድረስ የሚችለው የተለያዩ ስራዎች ሀገር ውስጥ ይሰራሉ። የመስራት አቅም አለ፣ ትልቅ አቅም አለ። ወጣቱም ለዚህ በጣም ኢንተረስት ያለው አሁን ላይ እንደ ኢትዮጵያ ሲታይ በየቦታው የተለያዩ ስራዎች ይሰራሉ። እንደኔ ከዚህም በላይ መስራት እንችላለን። አመሰግናለሁ። ምሽት 12 ሰዓት ላይ የጀመረውንና እስከ ምሽቱ 3 ሰዓት ድረስ በ3 ምዕራፍ ተከፋፍሎ ወደ እናንተ እየደረሰ ያለውን ቲቪ ዜና 57 የተከታተላችሁ ያላችሁት። ሰዓቱ አሁን የአየር ሁኔታ ትንበያ መረጃ የምናቀርብበት ነው። ተረኛ አቅራቢዋ ሳምራዊት አበበ ስቱዲዮ ደርሳለች። እንደምን አመሸሽ ሳምራዊት? እንዴት አመሸህ ተመስገን? ይመስገን። ምን አዲስ ነገር አለ? ሰሞኑን አዲስ አበባ አካባቢ ዝናብ ጣል እያደረገ ነው። እሺ፣ አመሰግናለሁ ተመስገን። በዛሬው ውሎ በሰሜን ምዕራብ በመካከለኛው በደቡብ ምዕራብና በምስራቅ የሀገራችን አካባቢዎች ላይ ተስፋፋና የጠናከረ የደመና ሽፋንና ክምችት ነበራቸው። ከዚሁም ጋር ተያይዞ በድሬዳዋ፣ አርባ ምንጭ፣ ጅማና ጎሬ ዝናብ ተመዝግቧል። በነገው ዕለትም ለዝናብ መፈጠር አመቺ የሆኑ የአየር ሁኔታ ክስተቶች በሰሜን ምዕራብ በመካከለኛው በደቡብ ምዕራብና በደቡብ ምስራቅ የሀገራችን አካባቢዎች ላይ የተሻለ ጥንካሬ ይኖራቸዋል። ከዚሁም ጋር ተያይዞ በምዕራብ አማራ፣ ቤንሻንጉል ጉሙዝ፣ በምዕራብ ኦሮሚያ፣ በደቡብ ምዕራብ ኢትዮጵያ፣ በጋምቤላና በሶማሌ ክልል ዞኖች ላይ በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ይኖራቸዋል። በመጨረሻም እንግዲህ በነገው ዕለት በአንዳንድ የሀገራችን ዋና ከተሞችና የቱሪስት መዳረሻ ስፍራዎች የሚጠበቀው የአየር ሁኔታ በጅንካና ሐዋሳ ዝናባማ የአየር ሁኔታ ይኖራቸዋል። በኮምቦልቻና መቀሌ ቀላል መጠን ያለው የአየር ሁኔታ የሚኖራቸው ሲሆን በአርባ ምንጭ፣ ኮንሶ፣ ወላይታ ሶዶና ሞያሌ ቀላል መጠን ያለው ዝናብ ይኖራል። እንደዚሁም በጎዴ፣ ጎንደርና ነቀምቴም ቀላል መጠን ያለው ዝናብ ይኖራል። እንግዲህ በሶስቱ ቀናት በአዲስ አበባ ደግሞ ቀላል መጠን የአየር ሁኔታ የሚኖር ሲሆን የቀኑ ከፍተኛ የሙቀት መጠንም እስከ 22 ዲግሪ ሴልሺየስ ይደርሳል። እንግዲህ ተመስገን የተጨማሪ መረጃ ደግሞ በኢንስቲትዩቱ ድህረ ገጽ www.ethiomes.et.gov.ኢቲን በመጠቀም በርካታ መረጃ ማግኘት ይችላሉ። አመሰግናለሁ። ደህና ነሽ? አመሰግናለሁ። ዜናችን ይቀጥላል። የደቡብ ኢትዮጵያ ክልል ግብርና ቢሮ ከእንሰት ምርት ከፍ ያለ የውጭ ምንዛሬ ለማግኘት ዝርያ የማስፋፋት ስራ በልዩ ትኩረት እየተሰራ ስለመሆኑ አስታውቋል። ቢሮው ከ119 ሚሊዮን በላይ የእንሰት ችግኞችን በተለያየ የክልሉ አካባቢዎች በህብረተሰብ ተሳትፎ እያስተከለም ነው የሚገኘው። ዝርዝሩ የተመስገነ ተስፋዬ ነው። ድርቅን በመቋቋም የሚታወቀው የእንሰት ምርት በደቡብ ኢትዮጵያ ክልል በስፋት ይመረታል። ይሁንና መልኩን ቀያይሮ በየጊዜው እንሰትን የሚያጠቃው በሽታ የእንሰትን ህልውና ጥያቄ ውስጥ አስገብቶ ነበር። ይህንን ችግር ለመቀልበስ ዝርያው እንዳይጠፋ የማድረግ ስራ ልዩ ትኩረት ተሰጥቶታል። በወላይታ ዞን ዳሞት ፑላሳ ወረዳ የሚገኙ አርሶ አደሮችም ፋይዳውን ተረድተው ይህንን ለማሳካት እየሰሩ ነው። እንሰቱን ሊቀንስ የመጣ በሽታ አለ። ያ በሽታ እየተከለከለን ስንቆይ ነበር። ክልሉ ራሱ ያስበው የጠፋውን እንሰቱን ሊመልስ ያስበውን በጣም እናመሰግናለን። ይህን ስራ ደግሞ በጣም ለማሳካት ጥረት እናደርጋለን። በደቡብ ኢትዮጵያ ክልል ደረጃ እንሰትን በስፋት በማምረት በሚታወቀው የወላይታ ዞን የእንሰት ዝርያን የማባዛት ስራ ልዩ ትኩረት አግኝቷል። የዞኑ ምክትል አስተዳዳሪና የግብርና ቢሮ ኃላፊ የሆኑት ዶክተር ዳንኤል ዳሌ 22 ሚሊዮን የእንሰት ችግኞችን በዘመቻ ለመትከል እየተሰራ መሆኑን ገልጸዋል። እንደ ወላይታ ግን በአጠቃላይ ሲታይ እንሰት የማይበቅልበት አካባቢ የለም። ኢቭን ቆላማ አካባቢዎችን ጨምሮ እንሰት የመብቀል ፖቴንሻል እንዳለ ነው የሚታሰበው። ስለዚህ የጠፋውን እንሰት የመመለስ ታሪክ ነው አሁን እየሰራን ያለነውና
በዚህ መልክ ይሄ ዘንድሮ የተቀበረው ለቀጣይ ደግሞ በስፋት የሚደርስበት ሁኔታ አለ። በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ በበኩላቸው የእንሰት ሰብል የምግብና የስነ ምግብ ዋስትናን ለማረጋገጥ አይነተኛ ሚና እንደሚጫወት ጠቅሰው ዝርያውን የማስፋፋት ስራ በንቅናቄ መከናወን መጀመሩን ጠቅሰዋል። 119.9 ሚሊዮን አካባቢ ችግኝ ለመትከል ነው የታቀደው። ከዚህ ውስጥ እስካሁን ድረስ 46.6 ሚሊዮን ችግኝ ተክለናል። ከአሚቾ ቀበራ ጋር ተያይዞም እቅዳችን ወደ 1.7 ነው። እስካሁን ድረስ ያለን አፈጻጸም 1.4 ገደማ የሚሆነውን ቀበራ አድርገናል። ይህ ማለት እንሰት ላይ የምንሰራው ስራ በምግብ ዋስትና ብቻ ሳይሆን በምግብ ስርዓት ዋስትናችንም ጭምር ትልቅ ፋይዳ ያለው ነው። አሁን ደግሞ እንሰት ወደ ውጭ ምንዛሪ ለማዞርም የሚሰራ ስራ ከፍተኛ ከመሆኑ ጋር ተያይዞ በአካባቢያችን በክልላችን እያንዳንዱ ዞን ላይ በከፍተኛ ንቅናቄ እየተመራ ነው ያለው። በእንሰት ልማት ዘርፍ ከወትሮ በተለየ መልክ ውጤታማ ለመሆን አሰራሩን የማዘመን እቅድ ተይዞ የንቅናቄ ስራው መጀመሩን ኃላፊው ገልጸዋል። እንሰትን በዘመቻ በመትከል ከማህበረሰቡ ህይወት ጋር የቅርብ ትስስር ያለውን ዋነኛ ተክል የማስቀጠሉ ስራ በክልሉ ባሉ ሁሉም መዋቅሮች በንቅናቄ እንደሚሰራ ተመላክቷል። በግብርናው ዘርፍ ከማምረት ባሻገር በምርት ጥራትና በስርዓተ ምግብ መሻሻል ዙሪያ በትኩረት መስራት እንደሚገባ ተገለጸ። ከአዲሱ የግብርና ፖሊሲ በተቀዱ የምግብ ደህንነት ጥራትና ተያያዥ ጉዳዮች ላይ ትኩረቱን ያደረገ ጉባኤ በመቀለ ከተማ ተካሂዷል። ሙሉጌታ ተስፋይ ተከታትሎታል። ከአዲሱ የግብርና ፖሊሲ የተቀዱ 3 የማስፈጸሚያ ስትራቴጂዎች መሰረት በማድረግ በመቀለ ከተማ ክልል አቀፍ የግንዛቤ ማስጨበጫ መድረክ ተካሂደዋል። ስትራቴጂዎቹ የምግብ ደህንነትና ጥራት፣ የድህረ ምርት አያያዝና የስነ ምግብና ምግብ ስርዓት ሲሆኑም የፌዴራል ግብርና ሚኒስቴር ስራ ኃላፊዎች ተገኝተው ማብራሪያቸውን አቅርበዋል። ከማምረት የተሻገረ ስርዓተ ምግብ ሊኖር ይገባልም ብለዋል። ጥራትና ደህንነት ብቻ አይደለም፣ የንጥረ ይዘት ደረጃው ከፍ ያለ ምግብ ማቅረብ ማለት የነገይቱን ኢትዮጵያን መገንባት ማለት ነው። ምክንያቱም አእምሮ የበለጸገ ሰውነቱ የዳበረ ትውልድ መገንባት ስለምንችል፣ ይሄ ደግሞ ሀገራችን ወደፊት ሰላማዊ የሆነ በጣም የበለጸገ ትውልድ ያላት ሀገር ሆና እንድታድግ የሚያገለግል በመሆኑ እዚህ ላይ አተኩረን እንሰራለን። በአዲሱ ፖሊሲም በክላስተር ማምረት እንደ አንድ የትኩረት አቅጣጫ የተወሰደ ሲሆን ይህም ከዚህ ቀደም ያጋጥም የነበረው የኬሚካል አጠቃቀም ችግር ያስቀራል ተብሏል። አሁን በቅርቡ ማር አውሮፓ ሄዶ ተመልሶብናል። አውሮፓ ሄዶ የተመለሰው ለምንድን ነው? የኬሚካል ሬዚጁ ለቡና የተረጨ ኬሚካል ሬዚጁ ተገኝቶበት ነው። ያ ማለት እዚህ ጋር ሰብል አለ፣ እዚህ ጋር ቡና አለ፣ እዚህ ጋር እንስሳት አለ፣ ሁሉም አንድ አካባቢ ነው ያለው። ስለዚህ ስፔሻላይዜሽን ስለማንከተል ለአንዱ የምንጠቀመው ኢንፑት ሌላኛውን ደግሞ ምርት አፌክት ያደርጋል። ይሄ ነው ፉድ ሴፍቲ ፉድ ኳሊቲ የምንለውን ኮንሰርን እንዲመጣ የሚያደርገው ማለት ነው። የመድረኩ ተሳታፊዎችም በምርት ጥራት ዙሪያ ትኩረት ማድረግ ተገቢ ነው ካሉ በኋላም በትግራይ ምርታማነት የተዳከመ በመሆኑ ትኩረት ሊሰጠው ይገባል ብለዋል። እንደዚህ አይነት ተመሳሳይ ግንዛቤ በመፍጠር ወደ አርሶ አደሩ መውረድ ያስፈልጋልና ይሄንን ግራውንድ ድረስ መሬት ለማስረገጥ ከዚህ በላይ ምንድነው የሚታሰበው? በግብርና ሚኒስቴር ደረጃ ቬጂቴብል የማያመርቱት ፍሩት የማያመርቱት ቬጂቴብል እና ፍሩት እንዲያመርቱ ማድረግ፣ እንደን ኮንሱም እንዲያደርጉ ማድረግ፣ የምግብ ዝግጅት አካባቢ ያሉ ዲስቶርትድ የሆኑ ካልቸሮቻችንን እንዴት አድርገን እናሻሽል የሚለውም በቤተሰብ ደረጃ እገዛ እያደረግን በዛ መንገድ እንሄዳለን። ደግሜ አሹር ማድረግ የምፈልገው ነገር እንደ ግብርና ሚኒስቴር ባለን አቅም ባለን ፖቴንሻል ልክ ክልሉን ደግፈን ክልሉ ከችግሩ እንዲወጣ ሳናሰልስ እንሰራለን። በመድረኩ የተገኙት የትግራይ ግብርና ቢሮ ኃላፊ ዶክተር ኢያሱ አብርሃም በፌዴራል ደረጃ አዳዲስ ፖሊሲዎች እየተቀረጹና አዳዲስ መዋቅሮች እየተፈጠሩ በመሆናቸው በትግራይም ተፈጻሚ ለማድረግ ይሰራል ካሉ በኋላ ግብርና ሚኒስቴር እያደረገው ላለው ድጋፍ አመስግነዋል። በመጠን ብቻ አይደለም በጥራት ማሳደግ አለብን ብለናል። በጥራት የሚያድግ ከሆነ ለዚህ ሊያግዝ የሚችል የፖሊሲ የኤክስቴንሽን አካሄድ ይፈልጋል። ባለው ከግብርና ሚኒስትሩ አሁን ያለው አንዱ ትልቁ ነገር ኤክስቴንሽን ነው ማለት ያመለካከት ችግር አለ። ስለዚህ አጠገብህ 60% 70% ስታትኒክ የመቀንጨር ይዘህ ማሻገር አይቻልም። ህብረተሰብ ጤና ያለው ህብረተሰብ አጠገብህ የሌለው ከሆነ በጉልበት የምታመጣው ምርታማነት የለም ማለት ነው።
ይሄ ነው እንትኑ። ስለዚህ ኤክስቴንሽን አካሄዳችን ትንሽ በተለየ መልኩ ማረጋገጥ አለብን። የስርዓተ ምግብ አለመኖር ጤነኛና ምርታማ የሆነ ማህበረሰብ እንዳይኖር ስለሚያደርግ በሂደር የሚተው ጉዳይ ሊሆን አይገባም ተብሏል። ለኢቲቪ ዜና ሙልጌታ ተስፋይ መቀለም። በእግር ኳሱ ዘርፍ ውጤታማ ለመሆን ነባራዊ ሁኔታዎችን ያገናዘበ ኢትዮጵያዊ የስልጠና ካሪኩለም ማዘጋጀት እንደሚያስፈልግ ተጠቆመ። ኢቢሲ ባዘጋጀው የውይይት መድረክ አሸናፊ ብሔራዊ ቡድን ለመገንባት የታዳጊ አሰልጣኞችን አቅም ማጎልበት፣ የክለቦችን መዋቅር ማዘመንና ቴክኖሎጂን በአግባቡ መጠቀም እንደሚገባም በባለሙያዎች ተመላክቷል። ዮሴፍ ሹምዬ ተከታትሎታል። የኢትዮጵያ እግር ኳስ ከእድሜው በተቃራኒ ለመጓዙ አንደኛው አበይት ምክንያት የስልጠናው መንገድ እንደሆነ ይነሳል። ኢትዮጵያና እግር ኳስ ከተዋወቁ አያሌ ዓመታት ቢቆጠሩም በዚህ ልክ ስልጠናው እየዘመነ አልሄደም። በጉዳዩ ላይ ኢቢሲ ባዘጋጀው የውይይት መድረክም አንኳር ችግሮችን ለይቶ ኢትዮጵያዊ ካሪኩለም መቅረጽ እንደሚገባ ባለሙያዎች አመላክተዋል። ጅቡቲን እንደገና ደግመን ገጥመን እንደምናሸንፍ ዋስትና የለን። ስለዚህ ወደ ኋላ ነው እየሄድን ያለ ነው ማለት እና ወደ ኋላ የምንሄድበትን ችግርን ጻፈው ችግሩን ከጻፍነው በኋላ መፍትሄው ጋር እንደርሳለን። የማሰልጠኛ ካሪኩለምና ማኑዋል ያስፈልገናል ብዬ አምናለሁ። መግባባት የተደረሰበት በትክክል ከሀገራችን ነባራዊ ሁኔታ ጋራ ካለን አቅም ጋራ ካለን ከታለንት ከልጆቻችን ታለንት ጋራ ኦቨርኦል ብዙ ነገሮችን ባካተተ መልኩ ካሪኩለም ያስፈልጋል። ክሊር የሆነ ቪዥን ያስፈልገናል። የአመራር ቪዥን ያስፈልገናል። ፕሬዚዳንትም ይሁን ቴክኒካል ዳይሬክተር ይሁን ኤቭሪባዲ እዛ ስልጣን ያለ ሰው አመራር ላይ ያለ ሰው የክለብ ፕሬዚዳንቶች ይሁን የክለብ አሰልጣኞች እንደ አመራር ክሊር የሆነ ቪዥን ሊኖራቸው ይገባል። የት ነው መሄድ የምንፈልገው? በሌላ በኩል ተጫዋቾች መሰረታዊ ነገሮችን የሚጨብጡት በታዳጊዎች ስልጠና ላይ እንደሆነ ነው። ስለዚህም ለክለቦችና ብሔራዊ ቡድን የተሻሉ ተጫዋቾችን ለማውጣት ተዘንግቶ የቆየው የፕሮጀክት አሰልጣኞችን ማብቃት ላይ ሊሰራ ይገባዋልም ተብሏል። እንደውም በደንብ ትኩረት ተሰጥቶት በደንብ በጀት ተመድቦለት የማብቃት እንደገና ደግሞ ክፍያውንም ጥሩ በማድረግ ስራውንም ወደውት እንዲሰሩት የማድረግ አቅም ያላቸውንም ሰዎች እዛ ላይ የመመደብ ነገሩ በደንብ ትኩረት ቢሰጠው መሰረታዊ የሆኑ ነገሩን ከልጅነት ጀምሮ መያዝ ስለሚቻል ማለት ነው። አሁን ከቴክኒኮ ባሻገር መሰረታዊ ታክቲኮች የስነ ልቦናው እንደገና ደግሞ የአካል ብቃቱ ደረጃውን እየጠበቀ ማግኘት ያለባቸውን መሰረታዊ ነገር መሰረቱ ላይ ማግኘታቸው ለወደፊቱ ጠቀሜታ ስለሚኖረው ማለት ነው። ከስልጠናው እስከሚመዘገቡ የሜዳ ላይ ውጤቶች የአመራሮች ጣልቃ ገብነት ከፍተኛ ነው። ይህም ሊቀረፍ የሚገባው ችግር ነውም ተብሏል። የአሰልጣኞቹ ከድክመትም ከጥንካሬም ጀርባ እንዲወርዱም እንዲወጡም የሚያረጋቸው የአመራሩ እጅ ነው። አመራሩ በጣም ከደገፈ ለሻምፒዮንነት ትመጣለህ። አመራሩ ከነፈገ ደግሞ ነገሮችን ካበላሸብህ እንደ ነገሩ ነውና ቲም እየፈረሰ እየተገነባ ያለው ከጓዳ ውስጥ መሆኑ መሰመር መቻል አለበት። ምህዳሩን እያስተካከሉ ምህዳሩን እየሰጡ እየነፈጉ ውጤታችንን በአጠቃላይ እግር ኳሱንም ከፍ ዝቅ እያደረጉት ነው። መረጃዎችም ማስረጃዎችም ዶቶችንም ስታገናኝ እዛ ጋር ነው የምትደርሰው። ስልጠናውን አዘምኖ ወደ ውጤታማነት ለመሄድ የክለቦችን አጠቃላይ መዋቅር ማሻሻል ሌላኛው ትኩረት የሚያሻው ጉዳይም ነው። ክለቦች ለዘመናዊ እግር ኳስ የሚያስፈልጉ ግብአቶች እንዲሟሉላቸው በበጀትም ራሳቸውን እንዲችሉ ማድረግ እንደሚገባም የውይይቱ ተሳታፊ ምሁራን ጠቁመዋል። ከታች እስከ ላይ ድረስ በተዋረድ አንዱ ለአንዱ መጋቢ የሚሆንበት የሚገመገብ የሚያድግ እንደገና ደግሞ ሳይንሳዊ በሆነ መልኩ የኮቺንግ ስታፉ ሊሆን ይችላል አጠቃላይ እግር ኳስን የሚደግፍን ነገር ምቹ በሆነ ሁኔታ ያንን ክለቦች ላይ እንዲኖር የማድረግ ነገር የክለቦችም ኃላፊነት ነው ብዬ አስባለሁ። ወደ ንግድ ውስጥ እንዲገቡ ወደ ባለሀብት እንዲገቡ ወደ ቢዝነስ ውስጥ እንዲገቡም አልተፈቀደላቸውም። ስለዚህ እግር ኳሳችንን የሚዘውረው አንቆ ያዘው አመራሩ ነውና ዛጋ ያለውን ነገር ተረባርበን መስመር እንዲይዝ ማድረግ መቻል አለብን። ከባርነት ነፃ እንዲወጣ መተባበር መቻል አለብን። ለሀገር ለህዝብ ስንል ክለቦችን በሁለት እግራቸው እኮ የማቀም ጉዳይ ነው። ክለቦች በሁለት እግራቸው ሳይቆሙ አየር ላይ ያሉ ብሔራዊ ቡድን ልትገነባ አትችልም። ብሔራዊ ቡድንን ወደፊት ማስኬድ አትችልም። እነዚህ ሁሉ ከተሟሉ በኋላ ደግሞ ራስን በየጊዜው ማሻሻል ከአሰልጣኞች ይጠበቃል። ለቴክኖሎጂ የሚገባውን ቦታ መስጠትም ሌላኛው የተዘነጋ ጉዳይ ነው። የግብፅን ጨዋታ እንደ እንትን ብንወስደው የዳታ አናሊስት ቢኖረን ኖሮ ጨዋታ ማሸነፍ እንችል ነበር።
ወይም ደግሞ አቻ ማለት ቢያንስ ጎል አይገባብንም ነበር። ሶ ቴክኖሎጂ በጣም ሄዷል። ላይቭ ነው። አሁን ሪያል ማድሪድ ሲጫወት እንትን በኤርፒስ ከላይ እንትን አላቸው ላይቭ አናላይዝ ይሰራል። ማን የት ጋር ነው ያለው፣ ማን ምን አይነት ትሬንዱን እየቀየረ ነው ያለው። ድሮኖች አሉ እንደዚህ ኤአይ እንትኖች ተጫዋቾችን ሙቭመንቶችን ዲቴክት እያደረጉ አይደለምና ጨዋታን ለማሸነፍ ቀርቶ ኢንጁሪን እንትን የሚያደርጉ ምንድነው የሚባለው ፕሪዲክት የሚያደርጉ የተጫዋች በእንደዚህ አይነት ታይም ላይ ኢንጁሪ ሊሆን ስለሚችል እንትኑን ካልኩሌት የሚያደርጉ በጣም ዓለም ሌላ ቦታ ላይ ደርሷል። ከዓለም እኩል ለመራመድም በክለቦችና ብሔራዊ ቡድን የአሰልጣኝ ቡድን አባላትን ማስፋት፣ ለየቦታው ብቁ ባለሙያዎችን መመደብና ቴክኖሎጂን በሚገባ መጠቀም እንደሚያስፈልግም ተጠቁሟል። የውጭ ዜና። ሩሲያ በአንድ ወር ጊዜ ውስጥ የተሟላ የተኩስ አቁም ስምምነት ላይ ካልደረሰች ከሀገሪቱ ነዳጅ ዘይት በሚገዙ ሀገራት ላይ የንግድ ታሪፍ እንደሚጥሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስጠነቀቁ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዩክሬን ውስጥ በተባበሩት መንግስታት የበላይ ተቆጣጣሪነት ጊዜያዊ የሽግግር አስተዳደር መቋቋም አለበት ማለታቸውን ተከትሎ ነው ፕሬዝዳንት ትራምፕ ይህን ማስጠንቀቂያ ያስተላለፉት። ትንታኔውን ያዘጋጀው አለምነህ ዋሴ ነው። ፑቲን የዩክሬኑን ፕሬዝዳንት ዘለንስኪን ተአማኒነት ጥያቄ ውስጥ በማስገባታቸው በጣም ነው የተናደድኩት፣ ተበሳጨሁ። ምክንያቱም ይህ አካሄድ የትም አያደርሰንም፣ ገብቷል ብለዋል። ቃለ ምልልሱን ላደረገላቸው ዊልካር የተባለ ጋዜጠኛ ሲናገሩ ፕሬዝደንቱ ለዚህ ንዴታቸው ምክንያት የሆነው ቭላዲሚር ፑቲን ባለፈው ሰሞን የፕሬዝዳንት ዘለንስኪን መንግሥት ተክቶ የሚሠራና የህዝብ አመኔታና ብቃት የሚኖረው ያሉትን አዲስ መንግሥት ለመመስረት ምርጫ እንዲካሄድ የሚያደርግ በተባበሩት መንግስታት ስር ጊዜያዊ መንግሥት እንዲቋቋም ጥሪ ማድረጋቸው ነው። አዲስ አመራር ማለት አሉ ዶናልድ ትራምፕ፣ አዲስ አመራር ይምጣ ማለት ጦርነቱን የሚያስቆም ስምምነት ለረጅም ጊዜ አይኖርም ማለት ነው። በጣም ነው የተበሳጨሁት። ስለዚህ ስምምነት ላይ ካልደረስንና የዚህ ምክንያቱም ራሽያ ነች ብዬ ካሰብኩ ራሽያ ላይ ሁለተኛ ደረጃ ማዕቀብ እጥላለሁ ብለዋል። ሁለተኛ ደረጃ ማዕቀብ ሰከንደሪ ሳንክሽንስ ማለት ከራሽያ ጋር የሚናገዱ አገሮች ከሞስኮ ጋር ያላቸውን የንግድ ግንኙነት እንዲተዉ ለማስገደድ ከአሜሪካ ጋር ባላቸው የንግድ ልውውጥ ላይ ታሪፍ መጣል ማለት ነው። በጦርነቱ የተነሳ ራሽያ በምዕራባውያን ወደ 30,000 ገደማ እየተቃረበ የሚገኝ የማዕቀብ ቁልሎች እንደተጣለባት ይታወቃል። በዚህ የማዕቀብ እስር ውስጥ አልፋም ኢኮኖሚዋን ደግፋ ለማስቆየት ያስቻላት በዋነኛነት ከቻይናና ህንድ ጋር የምታደርገው የነዳጅ ዘይትና የተፈጥሮ ጋዝ ሽያጭ መሆኑ ይታወቃል። የትራምፕ ሁለተኛ ደረጃ ማዕቀብ ዛቻ በዋነኛነት እነዚህን አገራት ወደ አሜሪካ በሚልኩት ሸቀጦቻቸው ላይ ከ25 እስከ 50 በመቶ የሚደርስ ታሪፍ በመጣል የውጭ ምንዛሪ ገበያቸው ላይ ቢሊዮን ዶላሮችን ኪሳራ ማድረስ ይሆናል። አሜሪካ የሁለቱን አገራት ተደራዳሪዎች ይዛ ሳውዲ አረቢያ ውስጥ በየተራና በተናጠል ባካሄደችው ድርድሮች አማካኝነት የጥቁር ባህር ላይ ውጊያን ለማስቆም እንዲስማሙ አድርጌያለሁ ስትል ባለፈው ሳምንት ማስታወቋ አይዘነጋም። ዩክሬንም ስምምነት መደረሱን አምና ለማክበርም ዝግጁ መሆኗን ፕሬዚደንት ዘለንስኪ አሜሪካ የተኩስ አቁሙን ያስታወቀች ዕለት መግለጻቸው አብሮ የሚታወስ ነው። ይሁንና ራሽያ ከሁለቱ ወገኖች የተኩስ አቁም መግለጫ አንድ ቀን ዘግይታ በሰጠችው ምላሽ በጥቁር ባህር ላይ የተደረሰ የተኩስ አቁም ስምምነት እንደሌለ፣ ሊኖር የሚችለው ራሽያ የእርሻ ውጤቶቿንና ማዳበሪያን እንደ ልብ መሸጥ እንድትችል የእርሻ ባንኳና ሌሎች የገንዘብ ተቋማቷ ከዓለም አቀፉ የገንዘብ ስርዓት ስዊፍት ጋር እንዲተሳሰሩ ሲደረግ ብቻ እንደሆነ ጠቅሳ ቅድመ ሁኔታ ማቅረቧ ይታወቃል። ይህንን ተከትሎም ፕሬዚደንት ዶናልድ ትራምፕ በሰጡት ምላሽ ራሽያ ስምምነቱ ላይ ቶሎ ላለመድረስ እግሯን እየጎተተች መሆኗን ጠቅሰው ያ ማለት ግን ራሽያ ስምምነት እንዲደረስ አትፈልግም ማለት አይደለም ሲሉ ተናግረዋል። አያይዘውም ራሽያ ያቀረበቻቸውን 5 ወይም 6 የሚሆኑ ቅድመ ሁኔታዎችንም
ተግባራዊ ማድረግ የሚቻልበት ሁኔታን እያጤኑ መሆኑንም ገልጸው ነበረ። ይህ በእንዲህ እንዳለ ነው እንግዲህ የሩሲያው ፕሬዚደንት ቭላዲሚር ፑቲን ከቀናት በፊት ወደ ሰሜናዊ ራሽያ ሙርማንስክ ግዛት ተጉዘው ከማርች 26 እስከ 27 በኢትዮጵያ ከመጋቢት 17 እስከ 18 በተካሄደው ዓለም አቀፍ የአርክቲክ ፎረም ጉባኤ ላይ ባደረጉ ንግግር ዩክሬን ውስጥ ዓለም አቀፋዊ የሽግግር መንግሥት ተቋቁሞ ሕጋዊ የሕዝብ አመኔታና ብቃት ያለው አዲስ የዩክሬን መንግሥትን ለመመስረት ምርጫ እንዲካሄድ ማስደረግ አለበት ሲሉ ያስገነዘቡት። ይህም ፕሬዚደንት ዶናልድ ትራምፕ በመጀመሪያ የሥልጣን ዘመናቸው 100 ቀናት ውስጥ እውን አድርገዋል የሚሉትን የዩክሬን ተኩስ አቁም መከበርና የዘላቂ ሰላም ድርድር መጀመርን ላልተወሰነ ጊዜ የሚያራዝም ነው። ፕሬዚደንት ዶናልድ ትራምፕ ተቆጣሁ፣ ተበሳጨሁ ያሉት ለዚህ ነው። የመጀመሪያውን ምዕራፍ ኢቲቪ ዜና 57 በአለምነህ ዋሴ የውጭ ዜና ትንታኔ ያጠናቀናል። 12 ሰዓት ላይ የጀመረው ኢቲቪ ዜና 57 እስከ ምሽት 3 ሰዓት ይዘልቃል። 1 ሰዓት ሲሆን ምዕራፍ 2 ይቀጥላል። የቢዝነስና የስፖርት ዘገባዎችም ተካተውበታል። ተመስገን በየነ ነኝ። 1 ሰዓት ጠብቁኝ።